ፍቅር መድኃኒት ነው ይባላል። የሕክምና ሳይንስን እንኳን ሳይቀር እንድንገዳደር የሚያደርገን ታላቅ ኃይል። ነገር ግን ለኬቪን ፍቅር እኛ እንደምናውቀው ሁሉም እንደሚያውቀው ስሜት ብቻ አልነበረም። ለሱ ትልቅ ዓላማ ነበረ። ኪም በሰርጓ ቀን ምንጣፉ ላይ እየተራመደች ስትመጣ ከፊት ለፊቷ ስለሚጠብቃት ሰው ሁሉንም ነገር የምታውቅ ይመስላት ነበረ። ዊልቸሩን፣ ህመሙንና አካል ጉዳተኝነቱን አንድ ባንድ የህይወቷ አካል አድርጋ ተቀብላቸዋለች። ነገር ግን የማታውቀው ነገር ቢኖር ኬቪን ለወራት ያህል ሁለት አይነት ህይወትን ሲመራ እንደነበረ ፈጽሞ አታውቅም። ይህ ሚስጥር የሰርጋቸውን ወደ ተአምር አሊያም ወደ ልብ ሰባሪ ትዝታ ሊቀይረው ይችላል። ለመሆኑ ይህ በሰርጋቸው ቀን የተፈጸመው ተአምር ምን ይሆን? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ተከታተሉን። ፍቅር ለጀመርነው ማንኛውም ዓላማ ስኬት አስፈላጊውን ጥንካሬ ሊሰጠን የሚችል መድኃኒት ነው። በዚህ ቪዲዮ ላይ የምታዩት ዋና ገጸ ባህሪ ለፍቅረኛው ልብ የሚነካ ድንገተኛ ስጦታ ሰርፕራይዝ ለመስጠት ለወራት ያህል ጠንክሮ ሲሰራ የቆየ እጅግ ጠንካራ ወጣት ነው። የዚህ ወጣት ህይወት ቀላል አልነበረም። ከ13 ዓመት በፊት እግሩ ተሰብሮ ነበረ። ይህም ሪፍሌክስ ሲምፓቲክ ዲስትሮፒ በመባል ወደሚታወቅ የነርቭ በሽታ አመራበት። ይህ በሽታ በስተመጨረሻ እግሩን እንዲቆረጥ፣ እግሩን እንዲያጣ ምክንያት የሆነ ሲሆን በቀሪው ህይወቱ በዊልቸር እንዲጠቀም ተገዶ ነበረ። ነገር ግን ኬቪን የወደፊት ሚስቱን ኪምን ሲያገኝ እድሉ ተቀየረ። በመጀመሪያው እይታ የተጀመረው ፍቅራቸው ከተዋወቁ ከጥቂት ወራት በኋላ ወደ ጋብቻ እንዲመሩ አደረጋቸው። ኪም ስለ ሁኔታው ግድ አልነበራትም። እንደምትናገረው በእያንዳንዱ ሰው ውስጥ ያለው ማንነት የጎደለውን የሰውነት ክፍል ይተካል። ኬቪንም ከኪም ላገኘው ፍቅር ምላሽ ለመስጠት ለፍቅረኛው ትልቅ ድንገተኛ ስጦታ ለማዘጋጀት ቆርጦ ተነሳ። ዋጋ ለመክፈል ተዘጋጀ። ኬቪን ያጋጠመው የጤና እክል እጅግ በጣም ብርቅዬና ለመቋቋም አስቸጋሪ ነው። ይባስ ብሎ ደግሞ ኬቪን እየተሰቃየ የነበረው እጅግ አስከፊ በሆነው የህመም ደረጃ ላይ በመሆኑ በየ2 ወሩ ሆስፒታል መመላለስ ነበረበት። ሐኪሞቹም እግሩን ማዳን እንደማይችሉ አረጋግጠው ነገሩት። ተሰብስበው ወሰኑ። ከዛን ጊዜ ጀምሮ ኬቪን በዊልቸር ላይ መሆን ዊልቸርን መጠቀም ቢጀምርም ህይወቱን በሙሉ ደስታ ሁልጊዜም በፊቱ ላይ በሚታይ ፈገግታ መምራቱን ቀጠለ። አልተሰበረም፣ አልተጎዳም። ኬቪን እጅግ ጠንካራ ነበረ፣ ከብረት የጠነከረ። ኬቪን አሁንም በህይወት መኖሩ ብቻ እግዚአብሔርን እንደሚመሰግን አድርጎታል። አያማረርም። ከኪም ዲዋይኒ ጋር ሲገናኝ ነገሮች ወደ ተሻለ ሁኔታ ተለወጡ። ሁለቱም ወዲያውኑ በፍቅር ወደቁ። ኪምም እሱ በዊልቸር መሆኑን ቅንጣት ያህል አላሳሰባትም። ኬቪን ታዲያ ስለሷ ሲናገር እርሷ ስታየኝ ዊልቸሩ ለሷ ያለ አይመስልም፣ ይህ ለሷ መሰናክል አይደለም ይላል። በዚህም ሐሴት ያደርጋል፣ ይወዳታል፣ እጅግ ደስተኛ ይሆናል። ኪምም በበኩሏ እኔ ምንም ግድ አይሰጠኝም፣ ምክንያቱም ለኔ ዋናው ነገር የሰውየው ነፍስ እንጂ አካላዊ ቁመኑ አይደለም፣ የልቡ ክብደት ከጎደለው የሰውነቱ ክፍል በላይ ነው ትላለች። ከወራት የፍቅር ጊዜ በኋላ ኬቪን እና ኪም ለመጋባት ወሰኑ። ሁሉንም ነገር ከትልቅ እስከ ትንሹ ዝርዝር ድረስ በደንብ አቀዱ። ለታላቁ የሰርግ ስነ ስርዓት ሁሉም ነገር ተዘጋጀ። ነገር ግን ኪም የማታውቀው ነገር ቢኖር ኬቪን ከጀርባዋ አንድ ትልቅ ሚስጥር ደብቋት ነበረ። እርሱም ወደ ፊዚዮቴራፒ ወይም የአካል ብቃት ባለሙያ ጋር በመሄድ በሰው ሰራሽ እግር ልምምድ ማድረግ ጀምሮ ነበረ። ይህንን ፈጽሞ አታውቅም። ካህኑ ሁሉም ሰው እንዲቆም ሲጠይቅ እሱም አብሮ ለመቆም ወሰነ። እናም ያ ሁሉ የደከሙበት ከባዱ የፍቅር ጊዜያቸው፣ አስደሳቹ ህይወታቸው ወደ ትልቅ ምዕራፍ የሚሸጋገርበት ቀን ደረሰ። የሰርጋቸው ቀን ደረሰ። ኪም ወደ መድረኩ መጣች። ካህኑም ሁሉም ሰው እንዲቆም ሲጠይቅ ኪም እንዳሰበችውም እንደምታውቀውም ጋብቻቸው የሚፈጸመው ሁሉም ሰው እሷንም ጨምሮ ቆመው፣ ነገር ግን ባለቤቷ ዊልቸሩ ላይ ተቀምጦ እንደነበረ ነው የምታውቀው። ታዲያ በዚህ ጊዜ ቄሱ ሁሉም እንዲነሱ ሲያዙ ባለቤቷ ኬቪን ዊልቸሩ ላይ ተቀምጦ ነበረ። ነገር ግን በዛ መሃል ሚዜዎቹና ባለቤቷ ኬቪን
ኪምን አንድ ሰርፕራይዝ አለሽ፣ የማትገምቺው የምትደሰችበት ትልቅ ሰርፕራይዝ። ስለዚህ እባክሽን ኪም ዓይንሽን እንድትሸፍኝልን በዚህ ጨርቅ ልናስርሽ ነው፣ ተባበሪን አሏት። ኪምን በዚህ ጊዜ ምን እንደሆነ ተደናግጣ ወዲያውኑ ዓይኖቿን ሸፈነችላቸው። ከዚያስ ምን ተፈጠረ? እጅግ በሚያስገርም ሁኔታ ኪም ዓይኗን ስትቀልጥ ባለቤቷ ኬቨን ተነስቶ ቆሟል። ከዊልቸሩ ላይ ተነስቷል። ኪም በዚህን ጊዜ ያየችውን ማመን አቃታት። ዓይኖቿ ላይ እንባ ፈሰሰ። ከዚያም ሁለቱም በጥልቅ ፍቅር ተቃቀፉ። የሰርጉ ቀን በሕይወቱ ውስጥ ምርጡ እንዲሆን ፈልጎ ነበረ። እናም እንደዛ አደረገው። ሆነለት፣ ተሳካለት። መላው የቤተ ክርስቲያን ውስጥ የተሰማው ግርምት ድምፅ እጅግ ከፍተኛ ነበረ። ኪም እርምጃዋን አቆመች። በእጆቿ የያዘችው አበባ እጆቿ ላይ ተንቀጠቀጠ። እንባ ከዓይኖቿ ይፈስ ነበረ። ባለቤቷ በሰርጋቸው ቀን ዓይን ላይን ሊያያት ነው። የከፈለውን መስዋዕትነት፣ የቻለውን ስቃይ ስትረዳ ስሜቷን መቆጣጠር አቃታት። የተለዋወጡት ቃለ መሐላ ብቻ አልነበረም፣ ተአምረን እንጂ። ኬቨን አካል ቢጎድለውም በፍቅር የሚመራ ልብ ግን የሚያሸንፍ መሆኑን አስመሰከረ።